It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ቢቢሲ ላይ የዌይኒ ሩኒ ሾው አለ አይደለ? አዲስ የተጀመረ እዛ ላይ የተነገረን አንድ ነገር ልንገርሽ። መቼም በዚህ ሰዓት ላይ ሚዲያው በሙሉ ማለት ትቻለሽ ስለ ማንቸስተር ዩናይትድ ነው የሚያወራው። ማንቸስተር ዩናይትድ እና ከማንቸስተር ዩናይትድ ጋር ተያይዘው ሊመለሱ የሚገባቸው ጥያቄዎች እያሉ በጣም ብዙ ሀሳቦችን ያንሸራሽራሉ እና የማንቸስተር ዩናይትድን እንደዚህ መሆን መቀበል ከባድ የሚያደርገው እንደነዚህ ያሉ ታሪኮችን ስትሰሚ ነው። እንዴት አይነት ቡድን እንደነበረ፣ ምን አይነት ነገሮችን ለመቀበል ይቸግረው የነበረ ቡድን እንደነበረ ምናምን ስትሰሚ ከተጫዋቾቹ አንደበት ያንን የመሰለ ገናና ማንነት፣ ያንን የመሰለ ትልቅ ነገር እንደዚህ አይነት ሁኔታ ውስጥ ለምን ገባት? ማንም ሊገባ ስለሚችል ለምን ለመውጣት ይሄን ያህል ከበደው ነው የኔ ጥያቄ። ለምን ገባ? ችግር ኤኒባዲ ፕሮብሌምን ቻሌንጅን ፌስ ሊያደርግ ይችላል፣ ማንም ሊደርስበት ይችላል። ግን ትልቅ ስትሆኚ ቶሎ እንዴት እንደሚወጣ ማወቅ አለብሽ። ቶሎ የምትስተካከይበት ነገር አለ አይደል? እንዲህ ያለውን ነገር እንዲረዝም አለመፍቀድ ነው ትልቅነት፣ ሌላ ነገር አይደል። እና ማንቸስተር ዩናይትድ ጋር ተያይዞ የሚመጣብኝ ጥያቄ ይሄ ነው እና ሩኒ በሌሎች ሰዎች ተከቦ ይናገራል። ፈርጉሰን አሰልጣኝ በነበሩበት ጊዜ ሩኒ ትሪፕል ዊነር አይደለም አይደል? 1998-99 የለም እሱ እና ማንቸስተር ዩናይትድ ያንን ታሪክ ሰርቶ ማንቸስተር ሲቲ ያንን ታሪክ እስኪደግመው ድረስ ብቸኛ ነበረ። በኋላ ነው ሲቲ በጋርዲዮላ 3 ዋንጫዎቹን ኤፍ ኤ ካፑን፣ ፕሪሚየር ሊጉን፣ ቻምፒዮንስ ሊጉን ያሸነፈው። የኤፍ ኤ ካፕ ጨዋታ ላይ ይላል አስታውሳለሁ የምንጫወት የነበረው ከፖርትስመዝ ጋር ነዋል። ማንቸስተር ዩናይትድና ፖርትስመዝ ስንጫወት ኩሻክ የሚባል ግብ ጠባቂ ነበራቸው፣ ቶማስ ኩሻክ ማንቸስተር ዩናይትዶች እና በቀይ ካርድ ወጣ። ሪዮ ፈርዲናንድ በረኛ ገባ ተባለ። ሪዮ ፈርዲናንድ በረኛ ገባ። ሪዮ ፈርዲናንድ በረኛ ገብቶ ባገለገለበት ጨዋታ ላይ ማንቸስተር ዩናይትድ 1-0 ተሸንፎ ከውድድር ወጣል። 15 ቀን ሰውየው አላናገረንም አለ ፈርጉሰን። በዛ የውድድር ዓመት ማንቸስተር ዩናይትድ ፕሪሚየር ሊጉን አሸንፏል። በዛ የውድድር ዓመት ማንቸስተር ዩናይትድ ቻምፒዮንስ ሊጉን አሸንፏል። በድጋሚ ትሪፕል ዊነር ወይም የ3 ዋንጫ ባለቤት መሆን የምንችልበትን እድል አበላሽታችኋል ብሎ 15 ቀን አላናገረንም አለ። ከዛ በኋላ በጣም ያሳቃቸው ነገር ምን እንደሆነ ታውቂያለሽ? በእነዚህ 15 ቀናት አልተጫወታችሁም አሏት። ጨዋታ እኮ ነበራል። ጨዋታ ኖሮ ተጫዋቾችሽን አለማነጋገር፣ ትእዛዝ መስጠት እንኳን አለመፈለግ፣ የሆነ ነገር ብቲ ምን እንደሚገጥምሽ ይታወቃል። ገብተሻል አይደል? እና ፈርጉሰን በዚህ ጋር ከመጣ በዚህ ጋር ለመሄድ ትገደጃለሽ አለ። ስሜቱ ለ15 ቀን ተቆጥቶ ነው የቆየዋል። እና እሺ ቆይ የጌም ፕላኑን ቲም ሴሌክሽኑን ምኑን እንዴት ነበር የሚያከናውነው? ያረገዋል እንደሚያረገው ግን በምንም 2 ዊክስ ምንም አይነት ኮሚኒኬሽን አልነበረንም አለ። ምንም አይነት ሊቀበለው አልቻለም። ምን እንዲህ ያረጋችኋል ነው እኮ ሰውዬው። ምን እንዲህ ያረጋችኋል? እንዴት
ገብቶሻል። አንድ ጨዋታ ላይ ተሸንፈን ከውድድር ወጥተን ፕሪሚየር ሊግ አሸንፈን ቻምፒዮንስ ሊግን ዋንጫ ወስደን ሰለብሬት አይደረግም። ሊያውም በረኛ በቀይ ወጥቶ ጨዋታውን በዛ ሁኔታ ለመጨረስ ተገደሽ ታይውስን በቃ ኤፍ ኤ ካፕ ወጣሽ አይደል? ግን ፕሪሚየር ሊግን ዋንጫ ወስደሻል፣ ቻምፒዮንስ ሊግን ዋንጫ ወስደሻል። ደብል ዊነር ነሽ እኮ። ገብቶኛል። ምንም የሚጠገብ ድል የሚጠገብ ዋንጫ የለም። እንደዚህ ግን ይገርማል። አሁን 15 ቀን ግዴታ ከተጫዋቾቻቸው ጋር መነጋገር አለብን ይመስለኛል። እሱም ሲናገር ይነጋገራሉ እኮ የጌም ፕላኑን ያስረዳሉ። ግን በጣም ሲሪየስ ነው የሚሆኑት ይመስለኛል። በቃ ምንድን ነው ራቅ ያለ ወይም የመቀለድም ሌላ ፊት የማሳየት ነገር የተለመደው አይነት ኮሚኒኬሽን እንደዛ አይነት ነገር አይኖርም። እኔ አምሶሪ ግን ዋናው ትእዛዝም እንደዚሁ በረዳቶቹ ምናምን ይሰጥ ይሆናል እንጂ አይ ዶንት ቲንክ ዳይሬክትሊ ኮሚኒኬት ያደረጓቸውም አይመስለኝም። ለዛ ነው ዊርድ ሆኖበት እኮ የሚያወራው እሱ እና ጋፈሩ በቃ በፍጹም አይቀበለውም አለ። በፍጹም ይሄ እያንዳንዷን አጋጣሚ እያንዳንዷን ሞመንት መስት ዊን ያደረግብሻላል። የግድ ማሸነፍ አለብን። ጨዋታ እንደዛ ነው መሆን ያለበት ነው አይደል? እንደዛ ሲሆን እግር ኳስ በጣም ደስ ይላል። በጣም ስሜቱንም ትረዳዋል። አሁን አዲስ የውድድር ዓመት ከተጀመረ እስካሁን ልብሽን የሞላው ቡድን ማን ነው? በአንድ ጨዋታን ብትሆን አራቱም ላይ አሪፍ ምናምን አይሆኑም። በአንድ ጨዋታ እልል ነበር። አይገርም? በእውነት ኒውካስትል እልል ነበር ከሊቨርፑል ጋር የነበረው ጨዋታ። አሁን ኒውካስትል ተሸንፏል። እሱ ነው ተላባቱ ተገምስ አይደለም ግን 100% ነው የሰጡት። በቃ ማለት እንዴት ተቻለ ብለህ እስክትጠይቅ ድረስ ጨዋታ በጣም ምጓጓ በቻምፒዮንስ ሊግ ለዛ እንዴት ምን አለ እንዴት ተቻለ 90 ደቂቃ እንደዚህ አይነት አቅም ማውጣት እንዴት ተቻለ ብለህ እስካሁን ድረስ የሚጠየቅ እኮ ነው። የሆነ አሁን ለምሳሌ አንድ ሰው ጎሎ ፈርስት ሃፍ ላይ እኮ ነው አንቶኒ ጎርደን በቀይ ወጣው። አሁን እስከ 70 ደቂቃ ቢያደርጉት ራሱ ይገርመናል እኮ እንኳንስ ከሊቨርፑል ጋር እና በጣም በቃ የተለየ ሙቀት የነበረው ጨዋታ ነው። እና ምንም አሁን የውድድር ዓመቱ ሲጠናቀቅ ራሱ ከምናነሳቸው ጨዋታዎች መካከል አንደኛው የሚሆን ይመስለኛል። እኔ በጣም አሪፍ ጨዋታ ነው የተመለከትነው። ግን ኒውካስትል አሁን በየጨዋታዎቹ ላይ ይህንን ነገር እየሰጠ ይቀጥላሉ የሚለው ሌላ ነገር ነው። ግን እንዲህ አይነት ባህሪ ያለው ኒውካስትል ይታወቃል። በጣም በቃ አግሬሲቭ ሆኖ ነው የሚጫወቱት። ግን ከሊቨርፑል ጋር ሲሆን የተፈጠሩት ታሪኮች ደግሞ የበለጠ በቃ ያላቸውን ነገር በሙሉ አውጥተው በመስጠት ሊቨርፑልን ማሸነፍን ግዴታ አድርገው ወደ ሜዳ የገቡበት ከባርሴሎና ጋር የሚደረገውን ጨዋታ በቻምፒዮንስ ሊግ አሁን ሴንት ጄምስ ፓርክ ላይ እኮ አላቸው። ስለዚህ እሱን ጨዋታ በጣም በጉጉት የምጠብቀው ኒውካስል ዩናይትድ ያንን ፐርፎርማንስ ይደግመዋል ብዬ ስለማምን ነው። እና ከማንቸስተር ዩናይትድ እንደዚህ መሆን ጋር ተያይዞ ከሚመጡብኝ አእምሮ ላይ ከሚመጡብኝ ነገሮች መካከል አንድ ቢያንስ የኒውካስል ተጫዋቾች ላይ የሚታየው ወኔ ለምንድን ነው የማይታየው ብዬ እንደማስብ ታውቂያለሽ? ለምንድን ነው ያ ይሄ ቁጭት የሚመራሽ ነገር አለ አይደል? ቁጭት በቃ እንዴት የማንቸስተር ዩናይትድ እንደዚህ መሆን ደጋፊውን ከሚቆጨው በላይ በእነሱ ጊዜ እንደዚህ ሆነ መባልም እኮ ፔንፉል ነው። ደግሞ አሁን ከማንቸስተር ሲቲ ጨዋታ በኋላ እኮ አንዳንድ መረጃዎች ሲወጡ ነበር። የማንቸስተር ዩናይትድ ተጫዋቾች ራሱ ደስተኛ አይደሉም። በአሞሪም ላይም በቃ እየተፈጠረ ባለው አሁን አንዳንዴ አሁን የኒውካስትል ተጫዋቾች ደስተኞች ነበሩ። ማንነታቸውን ማሳየት ይፈልጋሉ። ኒውካስትል ምን ማለት ነው፣ እኛስ እንዴት ያሉ ተጫዋቾች ነን የሚለውን ማሳየት ይፈልጋሉ። ያንን ነገር ለማሳየት ነው። አሌክሳንደር አይዛክ ላይ የተንጠለጠለ ነገር የለንም ነው። አዎ፣ ግን የማንቸስተር ዩናይትድ ተጫዋቾች እንደዛ ሊያስብላቸው የሚችል ነገር አሁን የማንቸስተር ዩናይትድ ተጫዋች መሆን በራሱ ትልቅ ክብር ነው። ያንን ሊያስብል ይችላል። ግን አሁን ያሉት ወቅታዊ ጉዳዮች፣ ማይቀበሏቸው ነገሮች፣ ያልተረዷቸው ነገሮች፣ ከአሰልጣኙ ጋር ያላቸው አለመግባባት፣ እንደዚሁ በአሞሪም ደግሞ የሚታየው በቃ ይሄ ግትርነት ምናምን ስሜታቸውን ላይ ሰርቀው ይችላል ብሎ መናገር አስቸጋሪ ነው። እንደዛ አይነት ትልቅ አቅም ለማውጣት የሚያነሳሳ ነገርስ አላቸው ወይ የሚለውም አብሮ እየተጠየቀና አንዳንድ እንደውም ተጫዋቾች በቃ ቅሬታ እየተሰማቸው ነው። እንደዚህ ፍራስትሬት የማድረግ ነገር ውስጥ ከጨዋታው በኋላ ሰምተህ ከሆነ ብሩኖ ፈርናንዴስ ሲናገር ስለ ማንቸስተር ዩናይትድ ስለ ኋላም ስለ ወደፊትም አይደለም አሁን ላይ ሆነን መነጋገር ያለብን አሁን ምን ውስጥ ነን ያለ ነው፣ ምን እየተደረገ ነው አሁን
እና አሁን ካለንበት ጥሩ ያልሆነ ሁኔታ እንዴት ነው መውጣት የሚቻለው የሚለውን ነው እንጂ አሁን የአስቸጋሪው ወይም በጣም በታሪክ መጥፎ የማንቸስተር ዩናይትድ የውድድር ዓመት ነው ወይ ከዚህስ በኋላ እንዴት ነው ምናምን የሚለው ነገር ላይ እና የባለፈውን የማንቸስተር ዩናይትድን ሁኔታና ታሪክ እያነሱ መነጋገር አይደለም አሁን የሚጠቅመው። ልክ መሆን ብቻ ነው ከዚያው ሁኔታ መውጣት አይደለም ብሎ ሲናገር ግን አሁን በተጫዋቾቹ ያምራል እንደዚህ ብሎ መናገር። ተጫዋቾቹ do you think 100% እየሰጡ ነው ብለሽ ታምኛለሽ? እንደዛ ባይሆንም ግን እኔ አንዳንድ ተጫዋቾች ላይ የሚችሉትን ነገር በሙሉ ሲያደርጉ በቃ ይሄ በግል የምትወስነው ነገር የለም እንደ ቡድን የመጫወትን ሁኔታ ሁሉ በቃ ችላ ብለው ማድረግ የምችለውን ነገር በግል ላርግ ብለው የለፉ ተጫዋቾች እንደ ኤምቤሞ አይነት ተጫዋቾች ያሉ ይመስለኛል። በቀደም ስለ ኤምቤሞ ነበር ሳስብ ነበር በማዘን ሳስብ ነበር። ልፋቱን ታይዋል። አዎ ልፋቱም ይታያል በደንብ። እኔ አሁንም የሚስተካከል ይመስለኛል የእውነት ንገረኝ ካልሽ ውስጤ የሚነግረኝ ከማያቸው ነገሮች እንትን ስል ግን አንዳንድ ጊዜ ትላንትና ማይክል ኦዌን ሲናገር የሰማውን ነገር የምር ለራሴም ጥያቄ የነበረው ነገር እሱም ከጥያቄ በላይ ሀሳብ አልሰጠበትም። ማንቸስተር ዩናይትድ ከማንቸስተር ሲቲ በኳስ ቁጥጥር ይበልጥ ነበረ ግን መብለጡን ፊል አላረግነውም አለ አይደል? ማንቸስተር ዩናይትድ ባደረገው የግብ ሙከራ ከማንቸስተር ሲቲ ይበልጥ ነበረ አልተሰማንም። ክሮስ በማድረግ ማንቸስተር ዩናይትድ ይበልጥ ነበረ የለም እኛ አእምሮ ውስጥ የሆነ እንዴት ነው በዛ መንገድ እንድታይ ሆኖ አልመጣም። ሙከራዎቹ አስፈሪ አይደሉም። የግብ ክልል ውስጥ ብዙ ኳሶችን በመንካት የማንቸስተር ዩናይትድ ቁጥር ይበልጣል። እንግዲህ አንድ ቡድን 3-0 በተሸነፈበት ጨዋታ በተጋጣሚ የግብ ክልል ውስጥ ብዙ ኳስ ነክቷል፣ በኳስ ቁጥጥር ይበልጣል፣ ብዙ ሙከራ በማድረግ ይበልጣል፣ ብዙ ኳሶችን በማሻከር ይበልጣል፣ በማዕዘን ምት ብዛት ይበልጣል ስትይ እዛው ነው የከረሙት ነው የምትይዋል የሚመጣልሽ። ይሄንን ግን እኔ ያየው ያህል አልተሰማኝም። ለእኔ ስታቲስቲክሱን ሳየው ይሄንን ይላል፣ ያ አይኔ ደግሞ ሌላ ነገር ይላል። ገብቶሻል? አሁን ማንቸስተር ሲቲን እንደዚህ ሁሉ ነገሮች ላይ ብልጫ ተወስዶበት እንዴት አደነቅኩት? ውስጥ ያደነቀው ማንቸስተር ሲቲን ወይም ማንቸስተር ሲቲን ለማድነቅ የተገደድኩት በማንቸስተር ዩናይትድ ድክመት የተነሳ ሊሆን ይችላል። ይሄኛውን ማንቸስተር ሲቲን ከዚህ የተሻለ መሞገት ምናልባትም መብለጥና ማሸነፍ አይከብድም። እውነት ለመናገር እስቲ እኔ አሁን እንደው የእውነት ለመናገርሽ እኔ እሁድ ደርሶ አርሰናል ተከላካዩ ላይ ባለው ጥንካሬ፣ አርሰናል ሚድፊልዱ ላይ ባለው ጥንካሬ ሰውየው አርቴታ በፈራ ተባ እንደገና ልቅረብ ካላለ አርሰናልንና ሲቲን ማየት እፈልጋለሁ። የእውነት እውነት ማንቸስተር ሲቲ ማንቸስተር ዩናይትድን ያደረገውን ነገር ሌሎችን ማድረግ ይችላል ወይ የሚል ጥያቄ አለኝ። ይሄ ክሬዲት ለማንቸስተር ሲቲ ይሰጥ ወይስ ለማንቸስተር ሲቲ ክሬዲት ከመስጠት ይልቅ ማንቸስተር ዩናይትድን ልውቀስ? ግራ ነው የተጋባሁት እኔ እውነት ለመናገር ማለት ነው። የማንቸስተር ዩናይትድ የድክመት መጠን በጣም ከመብዛቱ የተነሳ ነው ማንቸስተር ሲቲ ጨዋታውን 3-0 ያሸነፈው ወይስ ዲፍረንትሊ ምርጥ ሆኖ ነው ማንቸስተር ሲቲ? ይህንን ፕሩቭ የሚያደርግልኝ እሁድ ነው ለኔ። አርቴታ እንደ ባለፈው ጨዋታ ፈርቶ ተንቦቅቦቆ ካልገባ የሚሆነውን ማየት በጣም 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 እፈልጋለሁ። ግን የማንቸስተር ዩናይትድ እንደዚህ መሆን ማንቸስተር ዩናይትድን የሚያገለግሉ ተጫዋቾች ሞቲቬት አያረጋቸውም ወይ? አንዳንዴ ከመቶም በላይ ለመስጠት የአንቺ ቤስ ሞቲቬተርሽ ምንድን ነው? እንደየ ሁኔታ ይለያያል። በተለያየ ምክንያት ለእኔ አንዱ ቤስ ሞቲቬተር ብዬ የምወስደው መናቅን ናቂኝና እንተያያለን። ተጀመረ። እውነቴን ነው የምነግርሽ። አሁን ይሄ ለማንቸስተር ዩናይትድ ተጫዋቾች ሊሰራ የሚገባው ነገር ነው ብዬ ነው የማምነው። አሁን እኮ ተናቁ እኮ ገብቶሻል። ብሩኖ ፈርናንዴዝን የሚያህል ትልቅ ተጫዋች፣ ብራያን ኤምቤሞን የሚያህል ትልቅ ተጫዋች መሀል ላይ እነ ካዚሜሮ ምናምን ባሉበት ማንም ማንቸስተር ዩናይትድን እነሱን ሊገጥም ሲል እየፈራ አይደለም። ከዚህ በላይ ቤስ ሞቲቬተር ይኖራል ወይ ነው? ዩ ሃቭ ቱ ፕራውድሽን መመለስ የለብሽም። ይህንን የኩራት ስሜት መመለስ የለብሽም። ደግሞ አሁን አንዳንዴ ግራ የሚገባኝ አሁን ከአርሰናል ጋር የነበረውን ፐርፎርማንስ ላለመደጋገም ምንድን ነው ምክንያቱ? በዛው የትጋት መጠን ላለመቀጠላቸው ምንድን ነው ምክንያቱ? ሲስተሙ አሞሪም እና የአሞሪምን ግትርነት ከሚቃወሙት መካከል ነኝ። የአሞሪም ሐሳቡ መጥፎ ሆኖ እኮ አይደለም። ነገር ግን የአሞሪም ሐሳብ
ተጫዋቾቹ በደንብ እስኪተገብሩት ድረስ ማንቸስተር ዩናይትድ በዚህ አይነት ነገር ውስጥ ማለፍ የለበትም። ለዛ የበለጠ የሚስማማ ስብስብ እጁ ላይ እስኪገባ ድረስ ልትል ቢት ፍሌክሰብል ቢሆን ከጌም የሚቀያየሩ ነገሮችን ቢሞክራቸው መጥፎ ነው ብዬ አላምን። በዚህ የውድድር ዓመትም እንደገና ለማንቸስተር ዩናይትድ የማይመጥንና የማይሆን ውጤት ከሚመዘገብ ይልቅ ግን ይሄንን ሲስተም አጥብቀሽ እንዳትቃወሚ የሚያደርግሽ ነገር ምንድን ነው? አርሰናል ጋር ተጫውቶ 1-0 በተሸነፈበት ጨዋታ ዋት ወንደርፉል ፐርፎርማንስ ምናምን ስንላል እሱም ደግሞ ችኑ ነው እየመዘዝ የሚከራከርሽ ሲስተሙ ከሆነ አርሰናል ጋር ለምን እንደዚህ ተጫወቱ ይላል። አሁንም ግን ካስታወስክ ባለፈው የውድድር ዓመት ራሱ ማንቸስተር ዩናይትድ ላይ ከሚነሱት ነገሮች መካከል አይደለም አሁን የተሻለ የመለማመጃ አብሮ የመቆያ ጊዜ አግኝተው ይቅርና ባለፈው የውድድር ዓመት ትልልቅ ጨዋታዎች ላይ እኮ በደንብ ነው ፐርፎርም የሚያደርገው ማንቸስተር ዩናይትድ። ከማንቸስተር ሲቲ ጋር የተጫወተውን ከሊቨርፑል ጋር የተጫወተውን እናስታውሳል። እና የመጀመሪያው ጨዋታ ላይ ከአርሰናል ጋር በዛ መንገድ ጥሩ ብቃቱን ካሳየ በኋላ ከተነሱት ስጋቶች መካከል አንደኛው የነበረው አይቀጥልም። ምክንያቱም ባለፈው የውድድር ዓመት ራሱ ትልልቅ ጨዋታዎች ላይ እንዴት ፐርፎርም እንዳደረጉ ተጫዋቾቹ እናስታውሳለን እኮ። ስለዚህ አለመቀጠሉ ለምን ትልልቅ ጨዋታ ብቻ ይመረጣል? እነሱ ለመምረጥ አሁን የሚመቹ ተጫዋቾች እኮ አይደሉም። መምረጥ በእነሱ እኮ አያምርም። እያንዳንዱን ጨዋታ በቃ በጣም ከፍተኛ ትግል የምታደርጊበት ምርጥ ጥረት የምታደርጊበት የጥረት መጓደል የማይታይበት ተልፈስፈሰሽ የማትቀርቢበት ነው መሆን ያለበት። አሁን የማንቸስተር ዩናይትድ ሰዎች ያው ቀደም ብለንም እንደተናገር ነው የአሞሪምን ጉዳይ አንድ ጨዋታ በተሸነፈ ቁጥር የገመገምን አንቀጥልን። በቃ በትዕግስት የሚሆነውን ነገር እንጠብቃለን። ድጋፍ አለለሱ አሉ። ምንም ማድረግ አትችል። ዲሲሽን ሜከሮቹ እነሱ ናቸው። ግን ሰውየው ሰር ጂም ራትክሊፍ ያሉት ነገር ደግሞ አለ። ይሄ አሁን አሞሪም እጅ ላይ የሚገኘው የማንቸስተር ዩናይትድ ስብስብ ወደ ቻምፒዮንስ ሊግ ለመግባት በቂ ነው ብለዋል። ስብስብ አትበሉ አሉ። ይሄ ስብስብ ማንቸስተር ዩናይትድ በቻምፒዮንስ ሊግ የሚያስገባውን ውጤት ለማምጣት በቂ ነው። ተጫዋቾቹማ ያላቸውን ፖቴንሻል እኮ ይታወቃል አይደል? ተጫዋቾቹ እንዴ ወደ ማንቸስተር ዩናይትድም ሲመጡ የነበሩትም ተጫዋቾች በጣም ጥሩ አቅም ያላቸው ጥሩ ብቃትም ያላቸው ተጫዋቾች ናቸው። ያንን ብቃታቸውንና አቅማቸውን በየጨዋታው ላይ መግለጥ አልቻሉም የሚለው ነው እኮ አሁን ጥያቄው እንጂ አሁን የማንቸስተር ዩናይትድ ተጫዋቾችን እንዲሁ ብንዘረዝር ስማቸውን እየጠራ አሪፍ ናቸው የምንላቸው ናቸው። አልታይ ሰዓት የለም አሁን አልታይን ምን ልትይ? አልታይ አይደለም ከአልታይ እያንዳንዳቸው ብለሻል። እኔ አልምርሽም። እሺ ለማንኛውም ለጨዋታ አልታይን እንዳታስገቢው። እሺ እንጨርስና ወይ ሌላ ጊዜ እናወራበታለን፣ እንመለስበታለን። እሺ እናመሰግናለን አድማጮቻችን፣ አብራችሁን ስለነበራችሁ መልካም ቀን እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኖር።